ጥናስልኝ በድጋሜ እንደምናመሻችሁ የኢትዮጵያ ቴሌቪዥን ነው ኢቲቪ 57 እንደቀጠለ ነው። ዋናውና ጉዳዮች ላስተዋውቃችሁ። ዓለም ወደ ዲጂታል በመታደርገው ሽግግር ከዘርፉ ኢትዮጵያ ተጠቃሚ ለመሆን የሳይበር ደህንነትን በማረጋገጥ ዲጂታል 20 ስትራቴጂን በማጠናቀቅ ዲጂታል 2030ን ይፋ አድርጋለች። በሰላም እሴት ግንባታ ላይ ወጣቶች ሚና የላቀ በመሆኑ ከተማ አስተዳደሩ ትኩረት አድርገው እየሰራ ነው ሲሉ የአዲስ አበባ ከተማ ወጣቶችና ስፖርት ቢሮ ገለጸ። የቱርክ ከፍተኛ ባለስልጣናት ከሶሪያ ፕሬዝዳንት ጋር ተገናኝተው መከሩ የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። ኢትዮ መልህቅ ኢትዮጵያ የጂኦግራፊ ሰረኛ አልሆንም የሚለው እንቅስቃሴዋ ዓለም አቀፍ ድጋፍ እያገኘ ነው። ኢትዮጵያን የጂኦግራፊ ሰረኛ የመልክዓ ምድር ግዞተኛ አድርጎ ለማስቀረት የተፈጠረው የኤርትራ ፕሮጀክት አደጋ ውስጥ ወድቋል። እንዴት? ለምን? ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ጠብቁን። ኢትዮ መልህቅ ዓለም ወደ ዲጂታል በመታደርገው ሽግግር ከዘርፉ ተጠቃሚ ለመሆን የሳይበር ደህንነት ማረጋገጥ ቀዳሚ ጉዳይ ነው። የሳይበር ደህንነት ዛሬ ላይ ብሔራዊ ጥቅም መሰረትና ኢኮኖሚ እድገት ዋነኛ መሳሪያ ነው። ኢትዮጵያ ዲጂታል 25 ስትራቴጂን በማጠናቀቅ ዲጂታል 2030ን ይፋ አድርጋለች። ይህም አገልግሎትን በዲጂታል መንገድ ማከናወን የሳይበር ደህንነትን ማረጋገጥ ተቀዳሚ ግብ ነው። መስከረም ቸርነት ተጨማሪ አላት። አሁን ባለንበት ዘመን ሀገራት ሉዓላዊነታቸውን በተካለለ ድንበር ብቻ ጠብቀው ሊያቆዩ አይችሉም። በኮድ መስመሮች፣ በተዘረጉ ኔትወርኮች፣ በአጠቃላይ በዲጂታል መንገድ ዓለም አንድ ሆናለች። የሳይበር ደህንነት ዛሬ የብሔራዊ ፍላጎት መሰረትና ለኢኮኖሚ እድገት እንደ ነዳጅ ሆኖም ያገለግላል። በዚህ ሁሉ ውስጥ የሳይበር ሉዓላዊነትን ማስጠበቅና ብሔራዊ ጥቅምን ምን ናቸው? ኢትዮጵያ በዚህ ላይ የገነባችውን አቅም ምን ይመስላል? እንመልከተው። ኢትዮጵያ ዲጂታል 25 ብላ በጀመረችው ስትራቴጂ ተቋማት የቴክኖሎጂ ተጠቃሚነታቸው እያደገ መጥቷል። ሀገሪቱ እውን ያደረገቻቸው እንደ ታላቁ ህዳሴ ግድብ ያሉ ግዙፍ ፕሮጀክቶችና ተቋማት የሳይበር ጥቃት ሰለባ እንዳይሆኑ መስራት ይጠይቃል። ባለፉት 3 ወራት ብቻ ከ13000 በላይ የሳይበር ጥቃት ሙከራ ተደርጓል። የኢንፎርሜሽን መረብ ደህንነት አስተዳደር ከዚህ ውስጥ 97 በመቶ የሚሆነውን መመከት ችሏል። በዚህ በ3 ዓመት በ2018 መጀመሪያው ሩብ ዓመት ማለት ከሐምሌ ነሐሴ መስከረም 13100 በላይ ጥቃቶች ነው የደረሱበት። ጥቃቱ ኢላማ ያደረገው ታላቁ ህዳሴ ግድብ የተለያዩ የኢነርጂ ተቋማትና ሌሎች መሰል አገልግሎት ሰጪ ተቋማትን ነው። በዓለማችን በየሰከንዱ በሺዎች የሚቆጠሩ የሳይበር ጥቃቶች ሙከራዎች ይደረጋሉ። በተለይ የሀገርን ሉዓላዊነት ለማስጠበቅ ዘብ የሚቆሙት የጸጥታ ተቋማት በስፋት የሳይበር ጥቃት የሚሰነዘርባቸውም ናቸው። በዚህ ዘመን የሀገርን ሉዓላዊነት ለማስጠበቅ የመከላከያ አቅምን ከማሳደግ በዘለለ የሳይበር ደህንነትን ማረጋገጥም ግድ ይላል። እንደ ኢትዮጵያ በማደግ ላይ ላሉ ሀገራት ደግሞ ዘርፉ ገና በማደግ ላይ ያለ እንደመሆኑ ከተቀረው ዓለም ጋር እኩል ለመራመድ መፍጠንና መዝለልም ይጠይቃል። ኢትዮጵያም በጠቅላይ ሚኒስትር አብይ አህመድ በ1998 ዓመተ ምህረት በተቋቋመው የመረጃ አስተዳደር አገልግሎት ኢንሳ አማካኝነት የሚሰነዘርባትን የሳይበር ጥቃት እየመከተች ትገኛለች። ሳይበር ጥቃት ከምንም በላይ ዜጎች በቀላሉ ሊያዩት የሚገባ ሳይሆን ብዙ ጊዜ ቀለል አድርገውት ወይ ፌስቡክ ሀክ ተደረገ ወይም ቴሌግራም አካውንት እሱ አንድ ጥቃት ነው። ግን ከዛም በላይ
ተቋማት ላይ የሚያደርሰው ጉዳት ቀላል አይደለም። ድንበር ተሻጋሪው የዲጂታል ዓለም እድልም አስጊ አደጋንም ይዞ ነው የመጣው። ዘርፉ ከፍተኛ ገንዘብ የሚንቀሳቀስበትና ለበርካቶች የስራ እድልን የሚፈጥር ነው። የዲጂታሉ ዓለም ዛሬ ላይ ከፍተኛ ገንዘብ ይንቀሳቀስበታል። ምጣኔ ሀብት እድገትም የዲጂታል ዓለሙ ቁልፍ ሚና እየተጫወተ ነው። በተለይ አሁን ባለንበት ዘመን አገልግሎቶች ሁሉ ወደ ዲጂታል በተቀየሩበት ወቅት የሳይበር ጥቃትም አደጋው ከፍ ያለ ነው። ጠንካራ የሳይበር ምህዳር ብሔራዊ ጥቅምን ያስጠብቃል፣ እንዲሁም የኢኮኖሚ እድገትንም ያፋጥናል። በተሰጠን ስልጠና በገባነው ቃል ኪዳን መሰረት ሀገራዊ ግዴታችን ለመወጣት ተዘጋጅተናል ሲሉ ተመራቂ ልዩ ኮማንዶ አባላት ተናገሩ። የኮማንዶ አባላቱን አሸናፊ እንዳለ አነጋግሯቸዋል። እንደሚከተለው ይቀርባል። ከልጅነቴ ከድሮ ጀምሮ በጣም ፖሊስነትን ወደዋለሁና በጣም የሚኮራበት ሰራዊት ነው እና ትምህርቴን እየተማርኩኝ በቃ ለፖሊስነት የሚያበቃኝ ደረጃ ላይ ስደርስ ወደ ፖሊስ ተቋም ተመዘገብኩና ወደዚህ ገባሁኝ። ስልጠናው በጣም አሪፍ ነው፣ በጣም ደስ የሚል ነው፣ ገንቢ ነው፣ አስተማሪ ነው እና ስልጠናው ትንሽ ቻሌንጅ ቢኖሩትም እውነተኛ ለአገር የቆመና እውነተኛ ለሕዝቡ የሚቆም ወታደር መሆኑን ፍላጎቱ ስላለኝ ለሀገሬ ጠንክሬና በርትቼ ቁሜ ይኸው ዛሬ ላይ ደርሻለሁ። ሀገር ቤት እያለሁ ማለት ነው ሌላ ስራ እየሰራው ይሄንን ስራ በጣም ይወዱ ነበር። ከዛ ይወደድኩ ከዛ በቤተሰቦቹ እንዲመጡ አልፈልጉም ነበር። ከዛ ተደብቀ በራሴ ፍላጎት መጣ። በጣም ለመምጣት ጉት ነበር። ከዛ በፍላጎት መጣ። ከዛ በፍላጎት ቤተሰቦቹ ሳያውቁ መጥቼ እዚህ ቤት ገባሁ። እዚህ ቤት እንደገባው መሰረታዊ ስልጠናን ጨረስኩ። ስልጠናው ያው አካባቢ የአየር ንብረቱና ያለው ሁኔታ በጣም አስቸጋሪና እልክ ፈታኝ ነው። ቢሆንም ግን በሚሰጡን የኮማንዶ አሰልጣኞች ስልጠናውን በአግባቡ በመሰልጠን ለተሻለ ደረጃ ደርሰናል። ከዚህ ቀጥለን እንግዲህ ለምን ሰለጥነው ለሀገራችን ለማገልገል ህዝባችን ጋር አብሮ ለመኖር ህዝባችን በሰላም ወጥቶ በሰላም እንዲገባ ለማድረግ ህዝባችን ከየትኛውም የሀገር ጋራ እኩል ለመኖር ለማድረግ አሳምረን የምንሰራበት ጉዳይ ይኖራል ብዬ ገምታለሁ። ሀገርን ለማገልገል 100% ዝግጁ ነኝ። ለሀገሬ ይሰወለታለሁ፣ ደመን ይሰጣለሁ ብዬ ነው። አሁን በኮማንዶ ላይ ስመረቅ በጣም ደስ ብሎኛልና ምክንያቱም ከዚህ በኋላ ሀገሬን ለማገልገል በጣም በቁርጠኝነት ቁሜ ህዝቤንና ሀገሬን ለማስከበር በስነ ስርዓት ቁሜ አገለግላለሁ እላለሁ። ተቋማት የሰላም ግንባታ ስራን ከመደበኛ ስራዎቻቸው ጋር በማሰናሰል ሊሰሩ ይገባል ሲሉ ምክትል አፈ ጉባኤ ሎሚ በደው ገለጹ። የሰላም ሚኒስቴርና የተወካዮች ምክር ቤት በጋራ በመሆን ተቋማት ለሰላም ያላቸው ሚና የተመለከተ የምክክር መድረክ አካሂደዋል። በምክክር መድረኩ ተቋማት ለሰላም መጽናት የሚኖራቸው ሚና የተመለከቱ ሀሳቦች ቀርበው ውይይት ተደርጎባቸዋል። ዮሐንስ ፈንታውን ዝርዝር አለው። ሰላም በሰው ልጆች የዕለት ከዕለት እንቅስቃሴ ውስጥ ያለው አበርክቶ እጅግ የጎላ ሲሆን ሰላምን በማጽናት ሂደት ውስጥ ተቋማት ሚናቸው ከፍተኛ ሊሆን እንደሚገባው የሰላም ሚኒስቴርና የሕዝብ ተወካዮች ምክር ቤት በጋራ ባካሄዱት የምክክር መድረክ ላይ ተነስቷል። ተቋማት ለዘላቂ ሰላም መጎልበት ሚናቸውን እንዲወጡ የምክር ቤቶችን አስተዋጽኦ የተመለከተው ይህ የምክክር መድረክ በኢትዮጵያ ሀገረ መንግስት ግንባታና በዜጎች ሁለንተናዊ እድገት ውስጥ ሰላም ጉልህ ድርሻ እንዳለው ተወስቶበታል። በምክር መድረኩ ላይ ተገኝተው ንግግር ያደረጉት የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሰላም ከሰው ልጆች አስተሳሰብ፣ ባህል፣ የኑሮ ዘይቤና ሁለንተናዊ ፍላጎቶች ጋር የላቀ ግንኙነት እንዳለው ገልጸዋል። ሰላም ከሰው ልጅ የአስተሳሰብ፣ የአመለካከት፣ የባህሪና የኑሮ ዘይቤ እሴቶችና ባህል ጋር ይተሳሰራል። ከጤናና ደህንነት ጋርም ከፍተኛ ተያያዥነት አለው። ሰላም ዘላቂ የሚሆነው ግለሰባዊና ማህበራዊ ደህንነት ሲረጋገጥ ብቻ ነው። ይህ ማለት ነፃነት፣ እኩልነትና አንድነቱ ሲጠናከር፣ ፍትሐዊ የህዝብ ተሳታፊነትና ተጠቃሚነት ሲኖር፣ የዜጎች የነፃ እንቅስቃሴ ሲረጋገጥና አስተማማኝ ሲሆን፣ የሰብአዊና የዲሞክራሲያዊ መብቶች ሲከበሩ፣ የእርስ በርስ ትስስሮች ሲጠናከሩና የአብሮነትና የመረዳዳት ባህልና መተሳሰቦች ሲኖሩ ሰላምን ዘላቂና አስተማማኝ ያደርገዋል። የሰላም ግንባታ ስራዎች የሀገር ግንባታ ስራዎች አንድ አካል ናቸው ያሉት ምክትል አፈ ጉባኤዋ አለመግባባቶች ሲያጋጥሙ የተለያዩ የግጭት አፈታት ዘዴዎችን በመጠቀም በሰላም መፍታት እንደሚገባ ተናግረዋል። እንደ ሀገር የሰላም ግንባታ ስራዎቻችን የሀገር ግንባታ ስራችን አካል እንደመሆናቸው መጠን ማህበረሰቡ አለመግባባቶች ሲያጋጥሙ በሰላምና በሰላማዊ መንገድ ብቻ ማለትም
ኦልተርኔቲቭ ዲስፒዩት ሪዞሉሽን ብለን የምናነሳው በህግ ትምህርት ቤትም በሌሎች ቦታም በመነጋገር በመመካከር በመወያየት አልፎም ሲገኝ ደግሞ ህጋዊና ህጋዊ በሆነ መንገድ ብቻ ችግሮቻችንን መፍታት አለብን። የሰላም ሚኒስትሩ መሐመድ እድሪስ በበኩላቸው በአገልግሎት አሰጣጥ በመሰረተ ልማት ግንባታና በመንግስትና በዜጎች መካከል ባሉ ግንኙነቶች ሰላምን የሚያረጋግጡ ስራዎች ሊከናወኑ እንደሚገባ ገልጸዋል። ሰላም በምንሰጠው አገልግሎት ውስጥ አለ። ሰላም በምናስፋፋው መሰረተ ልማት ውስጥ አለ። ሰላም በምናሰፍነው ፍትህ ውስጥ አለ። ሰላም ከህብረተሰቡ ጋር በሚኖረን ግንኙነት አግባብ ውስጥ አለ። ሰላም በሁለንተናዊ ህይወታችን ውስጥ የሚገኝ አበክረን ሰርተን ከታች ከስር ጀምረን ሰርተን አጠቃላይ ከቤተሰብ ጀምሮ ከግለሰብ ጀምሮ በቤተሰብ አድርጎ በሀገር ደረጃ ተጠቃሎ የሚመለከት ጉዳይ እንጂ ከአንድ የተጠቃለለ አንድ ቦታ ላይ የሚቀዳ ሀሳብ አይደለም። ተቋማት በሚሰሯቸው ስራዎች ሁሉ ሰላምን መሰረት ያደረገና አካታች የሆኑ ስራዎችን መስራት ይገባቸዋል ያሉት ደግሞ በሰላም ሚኒስቴር የፖሊሲና ስትራቴጂ ጥናትና ምርምር መሪ ስራ አስፈጻሚ የሆኑት ዶክተር ሮባ ጴጥሮስ ናቸው። እያንዳንዱ ተቋም በሚያደርጋቸው ከቀን ቀን የሚያደርጋቸው እንዲሁም በእቅድ የሚያደርጋቸው የፖሊሲ መሰረታቸው የስትራቴጂ መሰረታቸው ሰላምን ያካተተ ወይ ደግሞ ሰላምን ተቋማዊ ያደረገ አሰራር መከተል መቻል አለባቸው ነው። ይሄ ማለት ሰላም የአንድ ሴክተር ብቻ አይደለም። በምክክር መድረኩ የቀረበውን የውይይት መነሻ ጽሑፍ ተከትሎ ከተሳታፊዎች በቀረቡ ጥያቄዎችና አስተያየቶች ላይ ውይይት ተካሂዷል። በሰላም እሴት ግንባታ ላይ ወጣቶች ሚና የላቀ በመሆኑ ከተማ አስተዳደሩ ትኩረት አድርጎ እየሰራ ነው ሲሉ የአዲስ አበባ ከተማ ወጣቶችና ስፖርት ቢሮ ኃላፊ በላይ ደጀን ተናገሩ። በሰላም ግንባታ የወጣቶች ሚና ላይ ትኩረት ያደረገ መድረክ ተካሂዷል። አባዲ ወይናይ ተጨማሪ አለው። የአዲስ አበባ ከተማ ወጣቶች ከሐረሪ ክልልና ከሸገር ከተማ ወጣቶች ጋር በሰላም እሴት ግንባታ የወጣቶች ሚና ላይ ያተኮረ የውይይት መድረክ በአዲስ አበባ አካሂደዋል። በመድረኩ በሀገሪቱ በሰላም እሴት ግንባታ የወጣቶች ተሳትፎና ሚና የላቀ መሆኑን የተገለጸው መድረኩ መዘጋጀቱም ወጣቶች በሰላም ዙሪያ በአንድነት ለመስራትና ልምድ ለመለዋወጥ እንደሚያግዝ ተሳታፊ ወጣቶች ገልጸዋል። ኢትዮጵያ ለማለት እኔ ሳይሆን እኛ ነን። እኛ የምንሆነው ደግሞ ሁላችንም በአንድነት ሰላም ስንሆን ነው። ስለዚህ እንደ ሀገር እንደ ኢትዮጵያ ደግሞ ሁሉም ክልሎች በአንድነት አንድ ሆነው ወደፊት ሲሄዱ ነው ብዬ አምናለሁ። ለሁሉም ለልማትም ለኤቭሪቲንግ መጀመሪያ ሰላም አስፈላጊ ነው። እኛ ደግሞ እንደ ሐረሪ ክልል እኛ ሰላም ሰባኪዎች ብቻ አይደለም፣ እኛ ሰላምን ነዋሪዎች ነን። እንደ ሰላም ነዋሪዎች መሆናችን መጠን ደግሞ ሰላማችን እኛ ጋር ያለውን ሰላማችን ከሌሎች ድቦቻችን ከሌሎች ሀገሮች ላሉት ሰላማችንን ማካፈል ግዴታችንም ስለሆነ አሁን ይሄ ፕሮግራም ለኛ እንዳም ጥሩ ምናስተምርበት መድረክ ነው ብዬ ነው የማስበው። ከሐረር መምጣቱና ከሸገር ሲቲ መምጣቱ አንድ ላይ መወያየቱ በጣም ትልቅ ነገር ነው ብዬ አስባለሁ። ለምን መሰለህ ከኛ ተሞክሮ ወደ እነሱ ወስዶ እነሱም እንደዛ በሰላም ስቴት ለዙሪያ ይወያያሉ። ከዛው ደግሞ እኛም እንደዚሁ ከነሱ እንወስዳለን ማለት ነው። ስለዚህ በጣም ጥሩ ነገር ነው። የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ በላይ ደጀን የወጣቶችን ዘርፈ ብዙ ተጠቃሚነት ለማረጋገጥ ሰላም ወሳኝ መሆኑን የገለጹት ወጣቶች በሰላም እሴት ግንባታ ያላቸውን ተሳትፎ ለማጠናከር መድረኩ ፋይዳው የላቀ ነው ሲሉም በላይ ደጀን ገልጸዋል። ወጣቶች እንግዲህ የወደፊት ሀገር ተረካቢ ትውልድ ናቸው። ሀገሪቷንም ባለቤትም ናቸው። የወደፊት ሀገር ተረካቢም ናቸው። ስለሆነም እነዚህ ወጣቶች የሀገራቸውን እሴት ጠንቅቀው እንዲያውቁ የግጭት አፈታታችን ባህላዊ በሆነ መንገድ አስቀድሞ መፈታት እንዳለበት፣ እርቅ ላይ አብሮነት ላይ ትኩረት ተሰጥቶ መሰራት እንዳለበት፣ ለዚህ ደግሞ ትልቁን ሚና መጫወት ያለበት ወጣቱ እንደሆነ የአሁኑ ወጣት ደግሞ በተለይ በርካታ ምቹ ሁኔታዎች ተፈጥረውለታል በለውጡ። በቀጣይም ከተለያዩ የሀገሪቱ አካባቢ ወጣቶች ጋር በሰላም እሴት ግንባታ ዙሪያ መሰል መድረክ እንደሚካሄድ በላይ ደጀን ተናግረዋል። በሁሉም መስክ ላለው አጠቃላይ ከተማችን አዲስ አበባ ትልቅ ስራ እየሰራች ነው ያለችው። ከሁሉም ክልሎች ጋር ደግሞ በግንጅት በርካታ ስራዎች እየተሰሩ ነው ያሉት። ቀጣይም ደግሞ ከተማችን አዲስ አበባ የሁሉም ብሔር ብሔረሰቦችና ህዝቦች መገኛ የሁሉም ኢትዮጵያውያን ከተማና መስታወት ስለሆነች
በዚህ ደረጃ ከተማችን ውስጥ የመጡትን ወጣቶች ላይ ደግሞ ሳናሰልስ በኮሚትመንት እንሰራለን። በሰላም እሴት ግንባታ ሁሉም የማህበረሰብ ክፍል ድርሻውን አጠናክሮ ሊወጣ እንደሚገባ ተጠቅሷል። ኢትዮጵያ ያነሳችው የባህር በር ጥያቄ ፍትሐዊና በጋራ የመልማት ጉዳይ መሆኑን የዲላ ከተማ ነዋሪዎች ተናግረዋል። የባህር በር የኢትዮጵያን የመጻኢ ጊዜ እድል የሚወስን በመሆኑ ለስኬቱ በጋራ መቆም እንደሚገባም ነዋሪዎቹ አሳስበዋል። የነዋሪዎቹን አስተያየት ሪፖርተራችን አስረሳ ወጌሽ ያሰባስበዋል። የባህር በር ጉዳይ የህዝብ ጉዳይ ነው፣ የሀገር የሉዓላዊነት ጉዳይ ነው ብዬ አምናለሁ። ጠቀሜታውም ሰፊ ነው የሚል እምነት ነው ያለኝ። የባህር በር በተፈጥሮ ጸጋ ሆኖ ለኛ የተሰጠን የተወሰነልን ነበር። ነገር ግን በኢፍትሐዊ በሆነ መንገድ የባህር በራችንን አጥተናል። የባህር በር ከሌለ አንድ ሀገር እንደ ሀገር ልታድግ አትችልም፣ ሉዓላዊነቷንም ልታስጠብቅ አትችልም ማለት ነው። ጥያቄው የሁላችንም ጥያቄ ነው። ይህን ጥያቄ ደግሞ መንግስት በዲፕሎማሲያዊ በሆነ መንገድ ሊፈታ እንቅስቃሴ ላይ እንደሆነ እናውቃለን። ጥያቄው ተገቢነት ያለው ጥያቄ ነው ብዬ ነው የሚያስበው። ይሄ የብሔራዊ ጥቅም አጀንዳም ስለሆነ አንድ የሚያረግም አጀንዳ ስለሆነ ሳንለያይ እርስ በርስ ሳንነጣጠል በኩልነት በአንድ አይነት ስሜት ለሀገር ጥቅምና ብሔራዊ ስሜት መቆም መቻል አለብን የሚል ሀሳብ አለኝ። የኢትዮጵያን ሉዓላዊነትን የሚያረጋግጥ ጉዳይ ስለሆነ ለሀገር ግንባታ ሁላችንም በአንድነት መቆም ያስፈልገናል ብዬ አስባለሁ። ኢትዮጵያውያን በውስጥ ጉዳይ ልዩነት እንኳን ቢኖራቸው በሀገራዊ ጉዳዮች ላይ አንድ መሆን የሚያክለን የለም ኢትዮጵያውያን። ለዚህም የአድዋ ታሪክ አንዱ ነው። ሌላኛው የህዳሴ ግድባችንም ሌላኛው አድዋችን ነው ማለት ነው። አሁን ሁሉም ኢትዮጵያዊ በጋራ መረባረብ አለበት ብዬ የሚያስበው የባህር በር ጉዳይ ነው። ቀጣዩ ትውልድ በዚህ ትውልድ የማይቆጭ የማይጸጸት እንዲሆን በጋራ ተረባርበን ማሳካት መቻል አለብን። የሀሳብ ልዩነት እንኳን ቢኖረንም በዚህ ለትውልድ የሚሆን ጉዳይ ስለሆነ ይሄ አጀንዳ በጋራ ይህን ሀሳብ የመደገፍና መንግስት ከቦታ ለማድረስ የጀመረውን እንቅስቃሴ አጠናክሮ እንዲቀጥል የበኩላችን ሚና ልንወጣ ይገባል። የዲጂታል 2030 ምህዳር ይዞ የሚመጣቸው ትሩፋቶችና የሚገነባው አቅም የነገው የአዲስ ቀን የዜና መሰናዶ የሀገር ጉዳያችን ነው። ስታርታፖች እንደ አንድ የንግድ ዘርፍ ብቻ ሳይሆን ኢትዮጵያን በቴክኖሎጂ ወደፊት ለማስፈንጠር የሚያስችሉ መፍትሄ አመንጫዎች ናቸው። ይህም ዲጂታል 2030 እውን እንዲሆኑ የያዛቸውን ስትራቴጂዎች ለማሳካት ቁልፍ መንገድ የሚከፍት ነው። በዚህ ላይ የ5 ሚሊዮን ኮደሮች ኢኒሼቲቭና ስታርታፖችን ማጎልበት ላይ የተሰሩ ስራዎችን ውጤት ማስፋት የተቻለበት ነው። ኢቲቪ በነገው የአዲስ ቀን መሰናዶው ስትራቴጂው የሥራ ክህሎት ምህዳርን ከማጎልበት አንጻር ዲጂታል 2030 ምን ይዞ ይመጣል የሚለውን የሀገር ጉዳይ አድርጎ እያነሳ ቆይታ ያደርጋል። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታ እንግዶችን በዚህ ጉዳይ ላይ ጋብዘን ተጨማሪ ዘገባዎችን ይዘን እንጠብቃችኋለን። አዲስ ቀን። የውጭ ዜና። የቱርክ ከፍተኛ ባለስልጣናት ከሶሪያ ፕሬዝዳንት ጋር ተገናኝተው መከሩ። የቱርክ የውጭ ጉዳይ ሚኒስትር ሀካን ፊዳን፣ የመከላከያ ሚኒስትር ያሰር ጉለርና የብሔራዊ መረጃ ኃላፊ ኢብራሂም ካሊም በዛሬው ዕለት በደማስቆ ባደረጉት ጉብኝት ከሶሪያ ፕሬዝዳንት አህመድ አልሻራ ጋር ተገናኝተዋል። በውጭ ጉዳይ ሚኒስትር ሀካን ፊዳን የተመራው የቱርክ ልዑካን ቡድን የቱርክ የሶሪያ ግንኙነት አስመልክቶ አጠቃላይ ግምገማ አካሂደዋል። የሀገሪቱ የውጭ ጉዳይ ሚኒስትር እንደገለጸው ልዑካን ቡድኑ ባለፈው ዓመት የቱርክ የሶሪያ ግንኙነትን በተመለከተ በተለይም በፖለቲካዊ ኢኮኖሚያዊና ጸጥታ ጉዳዮች ላይ የነበረውን ሂደትም ገምግመዋል። በእስራኤል ቀጣይነት ያለው ጥቃት በደቡባዊ ሶሪያ አካባቢ እየተስተዋለ ነው መባሉን ተከትሎ በጸጥታ ጉዳዮች ላይ አጽንኦት ሰጥተውም ተወያይተዋል። በሌላ በኩል ከደህንነት ጉዳዮች በተጨማሪ በሶሪያ መልሶ ግንባታ ዙሪያ ይመክራሉ ተብሎም ይጠበቃል። በደማስቆ የቱርክ አምባሳደር ሆነው የተሾሙት ምክትል የውጭ ጉዳይ ሚኒስትር ኑህ ይልማዝ ወደ ሶሪያ ዋና ከተማ አቅንተዋል ሲል ቲአርቲ ዘግበዋል።